ምርጥ ጎመን ዋው ጉድ ማሻአላ ተባረካላ። በኢትዮጵያ ጎመን አሰራር እንግዲህ እዚህ መልኩ ሰርተናል። ቪዲዮውን ላይክ ሸር ማድረግ አጠናክሩ። ዋው ዱዓዬ ተሰምቶ ዘመላት ደርስበት ዱቺዬ እንግዲህ አሁን ጎመን ከዚህ ቆርጬ ልሰራ ነው ማለት ነው። ያያችሁ ነው ቆስጣውን እንደዛ አይነቱ ማለት ነው። እንግዲህ እየቆረጥኩኝ ይሄንን ጎመናችንን እንሰራለን ማለት ነው። ሰላጣም ስትቆርጡ እንደዚህ ያኔ እንዲያቀጠቅጥላችሁ መልሶ ንቅላት አድርጉ። ቆስጣ ራሱ ስትቆርጡ ይሄንን እንደዚህ አድርጉ ማለት ነው። አሁን እንግዲህ በዚህ መልኩ ቆስጣ ከዚህ ቆርጬ ጎመኔን ልሰራ ነው ማለት ነው። ተከታተሉኝ። ግን አያችሁ የጓሮ ነገር በጣም ደስ ይላል። በነገራችን ላይ ሰላጣ ነው። ይሄንን ከዚህ ነው የምቆርጠው ቆስጣ ማለት ነው። ቆስጣና ጎመን አሁን የምቆርጥ ያለሁት ከዚህ ማለት ነው። ያያችሁ ነው። እና አብረን እንቁረጥ እላችኋለሁ። ከዛም እንሰራለን። ቆርጬ እመጣለሁ እና ውዶችዬ እቺን ቆርጫለሁኝ ካለው እንግዲህ ፈላልጌ አሁን ወደ ቀጥታ ወደ መስራት እንሄድ ነው። እንግዲህ አይደርቄንም ካላት ገና ስለሆነ ይሄንን ቆርጫለሁ። ቆስጣውንም ይሄ ግን ዝም ብሎ እንትን ሰላጣ ነው። ቆስጣ ለብታው ነው ቆርጬለታለሁ። ይሄ ሰላጣ ዝም ብሎ ነው በዳ እንትን ይበላ ጥሬውን ማለት ነው። አሁን ይሄንን ከትፈን እንግዲህ አጥጥበን አብረን እንሰራለን። እንደዚህ አድርግና አይኔን በስፌ እንሰራለን። እንደምታዩት በዚህ መልኩ አሁን ልከትፍ ነው ማለት ነው። እኛው ከተፍ ይዣለሁ። ቆስጣ ነው ማለት ነው። ጉዱ ማሻአላ። ላይክ ሼር ሰብስክራይብ አድርጉኝ። ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ የሀገራችንን ጎመን አሰራር ላሳያችሁ ነው የመጣሁት። ያው ጎመኑን ቆራርጬ በዚህ መልኩ ቅጠሉን ማለት ነው። ከታች ደግሞ ያለውን እንደዚህ አድርጌ ከሽንኩርቱ ጋር አቀላቅየዋለሁ። መጀመሪያ ይሄ መብሰል ስላለበት ማለት ነው። ከዛም ያስፈልገን ያው ዝጋጨዋለን። እዚህ ደግሞ ቃሪያ ነው። አረንጓዴውን ማድረግ ትችላላችሁ። እኔ በቀዩ ነው ያረኩት። እዚህ ደግሞ ዘይት ያስፈልገናል ማለት ነው። ቀጥታውን ወደ አሰራሩ። በነገራችን ላይ ይሄንን ከቆራረኩ በኋላ ስለሆነ ነው የመጣሁት ማለት ነው። ያው ቆራርጬ ምን ብዬ አጣጥቤ ነው ያመጣሁት። እንግዲህ ሀገራችንን ጎመን እማያቅ የለም በሀገር ቤት ማለት ነው። አሁን ቀጥታ ይሄንን አበስላለሁኝ። ይሄ ከበሰለ በኋላ ዘይቴን ጨምሬ ይሄን አረጋለሁ ማለት ነው። ቀጥታ ወደ አሰራሩ እንሄዳለን። እንግዲህ እዚህ ስቶፕ ላይ ነው ሀገራችን ላይ የሚሰራው። ያው እንግዲህ ይሄ ውሃውን የተወሰነ መጥቶ ሽንኩርቱና ይሄ ከበሰለ በኋላ ዘይት እጨምራለሁ ማለት ነው። ቪዲዮውን ግን ላይክ ሼር እያደረጋችሁ አተናክሩኝ። ያው በነገራችን ላይ እንደዚህ ሆኗል። አሁን ዘይት ጨምርበታል ማለት ነው። ቢስሚላህ አሁን ቀጥታ እናደርገው ዘይት ነው። እንግዲህ ላይታይ ይችላል። ያው ቤት ውስጥ ስለሆነ ጥግ ላይ ስለሆነ ያለው እንትኑ ስለዚህ ዘይት ነው የምንጨምረው። ያው ውዶች እንግዲህ ዘይቱን አድርጌያለሁ። የሚረጋ ዘይት ስለሆነ ነው። ያው አይደለም ሀገራችን ላይ ሁላችሁም ታውቁታላችሁ ማለት ነው። እንግዲህ ዘይቱን ከጨመርኩ በኋላ እንደዚህ ያደረኩ አሁን የተወሰነ ከድንና ጎመኑን እጨምራለሁ ማለት ነው። ምክንያቱም ይሄን ከስር እንደዚህ አድርጌው ጎመኔን ነው የማረገው ማለት ነው። ያው ጎመኑ እዚህ የተዘጋጀውን አስገባለሁ ማለት ነው ውዶች። ይሄው ቢስሚላህ ዝም ብዬ ከላይ እንደዚህ ያደረኩ እንግዲህ በትናንሹ የተቆረጠውን ጎመን አስገባለሁ። በነገራችን ላይ በመፍጫም መፍጨት ትችላላችሁ። ያው
መክተፍ ያልቻላችሁ ማለት ነው። እና ምርጥ ጎመን አሰራር ያው ጎመኑን ቀንዘሩን ሳላሳያችሁ ቀረሁኝ። ቆስጣም አለ። ይሄ ሀገራችን ጎመን ነው። እንግዲህ አሁን ትንሽ የናት የምትሆነው ሲበስል ትንሽ ትሆናለች ማለት ነው። በዚህ አድርጌ ፈርናለሁ። መክደል ነው በቃ ሌላ ምንም የለውም። እታች ሲሆን አናስበዋለሁ ማለት ነው። ውሃ ምናምን ነገር አያስፈልገውም ማለት ነው። ወቆች ሾሮ እየሰራን ነው። እዚህ ጋር ሾሮችን እየሰራን ነው። ጎመናችን በጎን እንግዲህ የኢትዮጵያ ኑሮ እንዲህ ነው ማለት ነው። ጎመናችን ቅድም በጣም ብዙ ሆኖ ነበረ። አሁን እንግዲህ እንደምታዩት ነው። እያችሁ አሁን እንትን ነው የማደርገው ማለት ነው። ገለብጠዋለሁ ማለት ነው። እንዲህ ያረው ብዙ መብሰል የለበትም። በነገራችን ላይ ጎመን ሲሰሩ ብዙ አታብስሉ፣ ጣዕም አይኖረውም፣ አይጣፍጥም። በጣም ጥብስ ነው በቃ እንደዚህ የራሱን ውሃ የታጠበው ምናምን ነገር ከመጠበ አበቃ። ያው አሁን ያው ከሽንኩርቱ ጋር የነበረው ራሱ በስሏል። ብዙ ነበረ ብረት ድስቱ ምናምን ሊሞላ ነበር ያለው። ያው አሁን ላይ ግን ትንሽ ይሄ ውሃ ስላለው የራሱን ውሃ ከመጠጠ በቃ ጨውን አስገባለሁ። በቃ ነገር ማለት ነው። ጨውን ያዘጋጀሁትን ጨው ጨምራለሁ። ቃሪያንም እዚህ መልኩ አድርጌ ጥብስ ነው። ብዙ መቆየት የለበትም ስላችሁ ነው ውዶች። እንግዲህ ቪዲዮ ደስ ካላችሁ ላይክ ሼር በማድረግ አጠናክሩኝ እላችኋለሁ። እወዳችኋለሁ። ነጭ ሽንኩርት ካላችሁ መጨመር ትችላላችሁ። አሁን ደግሞ ስለበለኝ ነው። በቃ የተወሰነ ከድሜ ማጥፋት ነው። አለቀ። እዚህ ጋር እንግዲህ ሽሮአችን ደግሞ በዚህ መልኩ ነው። ዘይት ጨምራለሁ ማለት ነው። ቲማቲም ሽንኩርቱን አብስዬ ነው ቲማቲም የጨመርኩት። በዚህ መልኩ አደርጋለሁ። ሽሮ ስለሆነ ነው። ያው እንግዲህ እንደዚህ ካደረኩ በኋላ ሽሮዬን ደግሞ እንትን ዘይቱ እንደዚህ ከበሰለ በኋላ ሽሮ ጨምራለሁ ማለት ነው። ያው ሽሮ ነው የማደርገው ውዶችዬ፣ እና አብራችሁን ቆዩ። እወዳችኋለሁ። እንግዲህ ሽሮዬን አደርጋለሁ በደንብ ቢስሚላህ። ሽሮ ያው በርበሬ ስላለው አላደርግም፣ ተመጣጣነ ስለሆነ ማለት ነው። በርበሬ አላደርግም። እዚህ አድርጌ ሽሮውን ብቻ ጨምሬ መስራት ነው ማለት ነው። እንግዲህ ሽሮዬ ከጎመኑ ዘንድ የምሰራ በደንብ ማለት ነው። እዚህ አድርጌ ሽሮውን በደንብ ካሸው በኋላ ጨምራለሁ ማለት ነው።
እንግዲህ የፈላ ውሃ እዚህ ጋር እያፈላው ነው። ውሃ ጨምርበታለሁ ማለት ነው። ተወሰነ ትንሽ እያደረግኩ ብስሚላ ተወሰነ ውሃ አድርጌ ከድነዋለሁ ማለት ነው። ተወሰነ ደቂቃ እዛ ጎመናችን ነው አሁን በቃ ጎመናችን ደርሷል ማለት ነው። ያው እንደምታዩት ዝግ ውሃ የለም። አበቃ ማጥፋት ነው እንግዲህ። ያ በጣም ብዙ ጎመን የሆነው በዚህ መልኩ ጎመናችን ደረሰልን ማለት ነው። ብዙ ማሻአላህ እንደዚህ ሆኖ አለቀ ማለት ነው። ሶራችን የፈላችልን ነው። እንደዚህ ነው በደንብ መብሰል አለበት ሽሮ ራሱ ማለት ነው። ውሃት መስጠት አድርጎ ተደርሰዋለሁ ማለት ነው። ሌላ ነገር ጨው ነው መጨመር ቅቤ ያለው ቅቤ መጨመር ይችላል ማለት ነው። ምርጥ ጎመን ዋው ጉድ ሰላ ተባረካላህ። የኢትዮጵያ ጎመን አሰራር እንግዲህ እዚህ መልኩ ሰርተናል። ቪዲዮውን ላይክ ሸር ማድረግ አጠናክሩ። ዋው ዱዓዬ ተሰምቶ ዘመን ላደርስበት